ነብዩ ሰለላሁ ዐለይሂ ወሰለም ለምስቶቻቸው ምን ነበሩ? ያንን ነው እሳቸውን አርአያ ሞዴል ማድረግ ያለብን። ነብዩ ሰለላሁ ዐለይሂ ወሰለም ምስቶቻቸውን ያቆላምጡ ነበረ። እናታችን አይሻ ያ አይሽ አይሻዬ፣ ያ ሐምራ ቀዮ እያሉ ያቆላመጡ ይጠሯት ነበር። ያን ብቻም አይደለም፣ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ እናታችን አይሻ ሐይድ ላይ የወር አበባ ላይ ሆነው ታፋቸውን ተንተርሰው ቁርአን ይቀሩ ነበረ። ቁርአን አሁን ይሄ ዞር በይ ከዚህ ነው፣ በቃ ዞር በይ ከዚህ ራቅ በይ ተወሰውሻለሽ አይነት ሐሳብ ነው አንዳንድ ሰው የሚያስበው። ይህ አግባብ አይደለም። ለጥሩ ባልነት የነብዩን ሰለላሁ ዐለይሂ ወሰለም ሞዴልነትን መውሰድ አለብን። እናታችን አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ከቤት ውጭ ሲሆኑ ምን አይነት ነገር ባህሪ እንዳላቸው እናውቃለን። ግን ቤት ውስጥ ሲሆኑ ከምስቶቻቸው ጋር ሲሆኑ ምን ነበሩ ተብላ ስትጠየቅ እኛ ጋማ ሲሆኑ ኩሽና ነው የሚኖሩት አለች። ኩሽና ናቸው ወይ እሳት አቃጥላሉ። አላህን ፍሪ ሰብር አድርጊ አሏት። ምን አለቻቸው? ኢለይከ አኒ ፈኢነከ ለም ቱሰብ ሙሲበቲ፣ ዞር በልልኝ በእኔ የደረሰው ስላልደረሰብህ ነው ብላ አለቻቸው። እሳቸው ካለፉ በኋላ አንቺ እኚህ እኮ የአላህ መልእክተኛ ናቸው ተባለች። የአላህ መልእክተኛ አሽረፈል ኸልቅ ዱንያ ላይ እሳቸውን መሰለ የለም። እሳቸውን ይህን መልስ የሰጠሁት ደነገጠችና እቤታቸው ድረስ ሄደች። በአንድ ወቅት ነብዩ ዘንድ ሰለላሁ ዐለይሂ ወሰለም ሴቶች ይመጡና ልክ ተቃውሞ ያሰማሉ በባሎቻቸው ላይ። ባሎቻችን ይገርፉናል፣ ይሰድቡናል፣ ይመቱናል፣ ተቸገርን፣ አዛረጉን ባሎቻችን ብሎ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ለወንዶች ምክር ሰጡ። እናንተ ወንዶች ለምንድነው ሴቶቻችሁ የምትመቱት? ለሴቶች ምስቶቹን አዛ የሚያደርግ የሚያስቸግር ሰው ኸይረኛ አይደለም ብሎ አሉ። ከዛን ወንዶቹ ተመከሩ። እቤት ሲገቡ ወንዱ ያ የሚማታው ኃይለኛ የነበረ ወንድ ሁሉ ጸጣል خلاص እጁን ሰበሰበ። ነብዩ አትንኩ ብሎ አላ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰው ልጅ ሞዴል ይፈልጋል። ይህ በቃ ግዴታ ነው። ሰው ልጅ ያለ ሞዴል መኖር አይችልም። በየትኛውም ሐያት ላይ ኮርጀን ነው የምንኖረው። ኖሮን ስንኖር ኮርጀን ነው የምንኖረው እንጂ በጥናት አይደለም የምንኖረው፣ በኩረጃ ነው የምንኖረው። ገብቷችኋል? አሁን እኛ እያንዳንዳችን የለበስነው ልብስ ኮርጀን ነው የለበስነው ነው አይደለም? ይሄ ልብስ ያምራል በሰው አየነውና ያምራል ብለን እኛም ገዛነው ለበስነው። ይሄ ደስ ይላል አልና ለኛም አደረግነው። ሀታ ምግብ ቤት ገብተህ የሆነ ሌላ ሰው ቢበላው እንት ያን አይነትም ጣልኝ ትላለህ፣ ትኮርጃለህ። በቃ ጠቢዓችንን ባህሪያችንን አላህ ኮርጆ የሚኖር ሌላን አካል ሞዴል አድርጎ የሚኖር አድርጎ ነው አላህ የፈጠረን። በቃ አብዛኛው ሰው ኑሮ በኩረጃ ነው ማለት ምን ማለት ነው? የሆነ አካል ከፊት ለፊቱ አለ ሞዴል ያደረገው። ሐታ የንግግር ስታይሉ፣ አለባበሱ፣ አመጋገቡ፣ የቃላት አጣጣሉ፣ ነገረ ስራ ሁሉ ሞዴል ነው። ሴት ከሆነች እናቷን ትመስላለች፣ ወንድ ከሆነ አባቱን የመምሰል ብሎ ደግሞ የሰፈሩ ላይ ያሉ ሰዎችን ታላቆችን የመምሰል ወይም መምህራኖችን የመምሰል ኡስታዞችን ሼኽን የመምሰል እንደው መስሎ የመኖር ነገርን ነው አላህ ለኛ እኛ ውስጥ ያኖረው ነገር ይህ ነው። ይህን ነገር በውስጣችን አላህ ስላኖረ አስተውሉ፣ የመኮረጅ ባህሪን በውስጣችን ስላስቀመጠ መጥፎ ሰዎችን እንዳንኮርጅ አስጠነቀቀና ጥሩ ሰዎችን እንድንኮርጅ አዘዘን። ጥሩዎቹንም ሰጠን። እነሱን ምሰሉ ማለን፣ ከነሱ ኮርጁ አለን። መቼም ሰው ልጅ በባህሪው ኮራጂ ነው። የግድ የሆነን አካል ሞዴል ይከተላል፣ ከሆነ አካል ተምሳሌት አርአያነትን ይወስዳልና እናንተ ግን መውሰድ ያለባችሁ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው ብሎ አላህ ነገረን። በግልጽ ነው ነገረን። لقد كان لكم في رسول الله أسوة حسنة በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ወደ እናንተ በላከው መልእክተኛ ህይወት ላይ ለናንተ ጥሩ የሆነ ሞዴል አለላችሁና እሳቸውን ምሰሉ ይላል አላህ። ምሰሉ ኡስዋ፣ እሳቸውን ተከተሉ፣ እሳቸውን እንደ ሞዴል ውሰዱ ይልና
ግን ይህን ምክሬን የሚሰማ ይላል አላህ ቀጥሎ ይህን ምክር የሚሰማው እሳቸው እንደ ሞዴልነት ውሰድ ያልኩትን እሺ ብሎ የሚከተለው ማነው ሊመን ካነ የርጁላህ አላህ ፊት ቀርቦ ነጃ መውጣት የሚፈልግ ሰው ብቻ ነው ከጀሃነም መዳን የሚፈልግ ሰው ጀነትን መግባት የሚፈልግ ሰው ሞዴሉ ማን ነው የሚሆነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊመን ካነ የርጁላህ ወልየውመል አኺር አላህን የሚፈራ ሰው ከአላህ የሚከጀል ሰው የቂያማ ቀን አላህ ፊት ቀርቦ ነጃ መውጣትና ጀነት መግባትን የሚፈልግ ሰው በሙሉ ህይወቱ ሞዴሉን ማን ያደርጋል ረሱልን ሰለላሁ ዐለይሂ ወሰለም እያለ አላህ አስቀመጠ እነማን እሳቸውን እንደሚከተሉም ገለጸ አማኞች ናቸው የሚከተሉት ሙእሚኖች ናቸው የሚከተሉት ኢማን የሌለው ሰው የረሱልን ሰለላሁ ዐለይሂ ወሰለም ሞዴል አይከተልም እሳቸውን ፈለጋ አይከተልም ምናልባት የእሳቸውን ሞዴልነት በመከተል ዓለማዊ ጥቅም አገኛለሁ ብሎ ካሰበ ለጥቅሙ ሲል ሊከተላቸው ይችላል ለጥቅሙ ሲል የእሳቸውን ሞዴልነት ሊወስድ ይችላል ለጥቅሙ ሲል ለገበያው ሲል ለምሳሌ ምዕራባውያን ፈላስፋዎችን በሉት ሳይንቲስቶችን በሉት ሌሎችን በሏቸው ከነብዩ ሰለላሁ ዐለይሂ ወሰለም የወሰዱት ነገር አለ ከነብዩ ወስደዋል ከአስተምሮቶቻቸው ወስደዋል ከአመራራቸው ወስደዋል ከህጋቸው ከሥርዓታቸው ወስደዋል ግን አይጠቀምበትም አጅር አያገኙበትም ከጀሃነም አይድኑበትም ጀነትንም አያገኙበትም ለምንድነው ታዲያ የወሰዱት ለዓለማዊ ጥቅማቸው ነው ዱንያዊ ጥቅም ለማግኘት ነው በብዙ የህይወት በህግ ዙሪያ በሉ አሁን እኛ ህገ መንግስት ወዘተ በየሀገሩ የሚባለው ሸሪዓ ነው በኢትዮጵያ እንኳን የህግ ትምህርት ውስጥ ራሱን ቻለ አንድ ትምህርት አለ ሸሪዓ ነው የሚል የህግ ተማሪዎች ያውቁታል ሸሪዓ ነው ተብሎ ትምህርቱ ይሰጣል ይህ ህጉ ሁሉም ህግ ከዛ የተወሰደ ነው ግን እሱን አንድ አድርጎ አቀርበው ከውስጡ የሚወስዱትን ወስደው ወደ ራሳቸው አድርገው ሲበዛባቸው ሁሉ ኮርጆን ወስደን የራሳችን ማድረግማ ይከብዳል በዛ አንድነቱን ለምን ሸሪዓ ነው ብለን የተወሰኑ አናስቀምጥም አይነት ነገር በሚል የተወሰነው ሸሪዓ ነው ብለው ያስቀምጡታል ፈረንሳይ ህግ የሚሉት ማለት ያው የህጎች ሁሉ ምንጭ ቁርአንና ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የሳቸው ሞዴልነት ነው በተለያየ ዘርፍ ማንሳት ይችላል በስነ ምግባርም በተለያየ ዙሪያ ላይ እና ተጠቃሚ የሚሆነው ማን ነው የሳቸው ሞዴልነት አርአያነትን በመከተል ተጠቃሚ የሚሆነው ሊመን ካነ የርጁላህ ወልየውመል አኺር አላህን ከአላህ የሚከጀል ሰው ሊላህ ብሎ ዒባዳ የሚያደርግ ሰው አላህን የሚፈራ አላህ ጀነት እንዲያስገባው የሚፈልግ ከጀሃነም አላህ እንዲያድነው ለሚፈልግ ሰው መንገዱ የረሱል መንገድ ብቻ ነው ሰለላሁ ዐለይሂ ወሰለም ይላል አላህ የኛ ነብይን ደግሞ ምን አላቸው ቀደምት አንቢያዎችን ተከተል አላቸው ፈቢሁዳሁም ይቅተዲ የረሱሎችን መንገድ ተከተል አንተም አላቸው በሌላም በቁርአን አንቀጽ ወተቢዕ ሚለተ ኢብራሂም ሐኒፋ ቀጥ ያለውን የኢብራሂምን መንገድ ተከተል ነብዩ ኢብራሂምን መንገድ ተከተል ይላቸዋል የራሳቸው ሸሪዓ አላቸው የራሳቸው መመሪያ አላቸው ከሌሎች አንቢያዎች ለየት ያለ ማለት ነው የሌሎች አንቢያዎችን አስተምሮት የሻረ መመሪያ ነው የተሰጣቸው ግን ወጥ ሆነው ያልተሻሩ ወጥ የሆኑ መንገዶች አሉ አስተምሮቶች አሉ እንደ ሞዴልነት እነዛ እንዲከተሉ ያስተምራል በተለይ ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩት አስተምሮት ላይ ቁረይሾች ወይም በወቅቱ የነበረው ህዝብ እንቅፋት ሲሆኑባቸው ሲያደናቅፏቸው ሽርክን ሲከለክሏቸው እንዴት ነው ሽርክን ምትከለክለን ብለው ጠላት አድርጎ ሲይዟቸው ነብዩ ሰለላሁ ዐለይሂ ወሰለም እንዴ እኔ ብቻ ነኝ እንዴ አንድ አላህን አምልኩ ብዬ በማስተማር የመጣሁት ከኔ ቀደም የነበሩት አንድ አላህን በብቸኝነት አምልኩ ሽርክን ተው ብለው አላስተማሩም እንዴ እኔ ብቻ እንግዳ ነኝ ማለት ነው የሚል ስሜት ሲሰማቸው አላህ እሳቸውን ለማጽናናት የቀደምቶችን ሞዴልነት ያነሳላቸዋል የቀደምት አንቢያዎችን ሩሱሎችን ታሪክ በማንሳት የነሱን ሞዴል እንዲከተሉ በእነሱ እንዲጽናኑ አላህ ያደርጋል ለምሳሌ وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون
ካንተ በፊት አንድም መልእክተኛ አላክንም ለያንዳንዱ መልእክተኛ በእውነት የሚመለክ አንድ አላህ እኔ ብቻ ነኝና እኔኑ ብቻ አምልኩ ብዬ ያስተማርኩት ወይም ወህይ ያወረድኩለት ቢሆን እንጂ ይላቸዋል። አንተ ብቻ አይደለህም ካንተም በፊት የነበሩት እንደዚሁ ሲያስተምሩ ነበረ። በሌላ በቁርአን አንቀጽ ቀደምቶቹ ሰብር እንዳደረጉ አንተም ሰብር አድርግ ይላቸዋል። ከማ ሰብር ቀደምቶቹ የአላህ ባሪያዎች ሰብር እንዳደረጉት አንተም ሰብር እያለ የቀደምቶቹን ታሪክ እያነሳ በዛ ታሪክ እንዲጽናኑና ራሳቸውን በዛ እያዩ እንዲጓዙ ያደርጋል አላህ Subhanahu Wa Ta'ala። ለኛ ደግሞ ለነቢ ኡመት ሰለላሁ ዐለይሂ ወሰለም በግልጽ የሆነ ቋንቋ እሳቸውን ምሰሉ እሳቸውን ተከተሉ ብሎ አላህ አዞናል። ትእዛዝ ነው። አማኝ የሆነ ሰው በሙሉ እሳቸውን መምሰል ያለበት ረሱላችን ሰለላሁ ዐለይሂ ወሰለምን መከተል፣ ንግግራቸውን መከተል፣ ተግባራቸውን መከተል፣ አስተሳሰባቸውን አመለካከታቸውንም መከተል፣ ሁለመናቸውን መከተል ለኛ ዒባዳ ነው የተደረገልን። ዒባዳ ወደ አላህ መቃረቢያ አጅር የምናገኝበት ትክክለኛ ሙስሊም ሙእሚን መሆናችን የሚረጋገጥበት ሆኖ ነው አላህ ያቀረበልን። አላህ Subhanahu Wa Ta'ala በቁርአን ይላል فإن لم يستجيبوا لك فاعلم أنما يتبعون أهواءهم አንተ ስታስተምራቸው እኔ ምላቸውን ስሙኝ ተቀበሉኝ ብለህ ስትል አንተን ማይቀበሉ ከሆነና አንተን ማይከተሉ ከሆነ እወቅ እነሱ እየተከተሉ ያሉት ስሜቶቻቸውን ነው። ومن أضل ممن اتبع هداه بغير هدى من الله ከአላህ ዘንድ ምንም መመሪያ ሳይኖረው ስሜቱን ከሚከተል ሰው የበለጠ ጠማማ ማን አለ ይላል አላህ Subhanahu Wa Ta'ala። አላህ ጠማማ ሰዎችን ወደ ቀናው መንገድ አይመራም ይላል አላህ። በህይወታችን ሙሉ የሳቸውን ሞዴልነትን ካልወሰድን የሳቸውን አርአያነትን ካልወሰድን እኛ እየኖርን ያለነው በስሜታችን ነው ማለት ነው። በነፍስያ ነው እየኖርን ያለነው። በሸይጣን መንገድ ነው እየኖርን ያለነው። እያንዳንዳችን ሐያታችንን በነብዩ ሰለላሁ ዐለይሂ ወሰለም አኗኗር ዙሪያ ልንቃኘው ይገባል። እያንዳንዱን ነገር ከሳቸው ሐያት ጋር ነው ማያያዝ ያለብን። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበሩ? ለምሳሌ እንበል ከንግግር ስንናገር እንደ ረሱል ሰለላሁ ዐለይሂ ወሰለም እሳቸው እንደተናገረው መናገር አለብን። ማህበራዊ ህይወትን ኑረውታል፣ ተናግረዋል። እንዴት ነበር ይናገሩ የነበረው የሚለውን አውቀን ተረድተን እንደዛ ነው መናገር ያለብን። ለምሳሌ ከሰው መናገር ሲባል ኮሙኒኬሽን ማለት ነው። ከሰው ጋር መነጋገር፣ ከሰው ጋር መግባባት፣ ሐሳብ ለሐሳብ መለዋወጥ፣ ሒዋር ማድረግ፣ ውይይት ማድረግ ከሚስት ሊሆን ይችላል፣ ከባልሽ ሊሆን ይችላል፣ ከአባት ከእናት ሊሆን ይችላል፣ ከልጆች ጋር፣ ከታላቅ ከታናሽ፣ ከጎረቤት፣ ከሰራተኛ፣ ከአሰሪ ሊሆን ይችላል፣ ከደንበኛ ሊሆን ይችላል። ከሰው ጋር ስትናገር እንዴት ነው መሆን ያለበት ንግግርህ? እንደ ረሱል ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ ሲናገሩ ሁልጊዜም ኸይር ነገር የሚናገሩት። ነብዩ ሰለላሁ ዐለይሂ ወሰለም ተሳዳቢ አልነበሩም፣ አሽዋፊም አልነበሩም፣ የሚያፌዙም አልነበሩም፣ ተራጋሚም አልነበሩም። በአንድ ወቅት የተወሰኑ ሰዎች ረሱል ጋር መጡና ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሆይ እነዚህ ሙሽሪኮች አዛ አደረጉን፣ በጣም አስቸገሩን፣ ስለዚህ እርገሟቸው አሏቸው። ርገሙልን አሏቸው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? እኒ ለም ኡብዓስ ለዓነን ወኢነማ ቡዒስቱ ረሕመተን አሉ። እኔ እኮ አላህ ሲልከኝ ተራጋሚ አድርጎ አላከኝም አሉ። ተራጋሚ አድርጎ አላከኝም። አላህ እኔን የላከኝ አዛኝ አድርጎ ነው የላከኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚህ ነጥብ ብቻ ብዙ መነጋገር ይቻላል። ከሰው ጋር ስንኖር እየተሳደብን መኖር አለብን። ከምላሳችን በመናወጣው ነገር ሞዴል አርአያ ማድረግ አለብን። ረሱልን ነው ሰለላሁ ዐለይሂ ወሰለም። ምሳሌ ልምጣ። የአላህ መልእክተኛ ሙስሊም ለሙስሊም ሲገናኝ በምን ይገናኝ ብለዋል? በምንድነው የምንገናኘው? በሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ይህ ለዚህ ለሰላምታ የተሰጠው አጅር አለ። አሰላሙ አለይኩም 10 አጅር አለው፣ ወራህመቱላህ 10 አጅር አለው፣ ወበረካቱ 10 30 አጅር እናገኛለን። ይህ አጅር ብቻ አይደለም፣ የነብዩንም ሱና እየተከተል ነው፣ የሳቸውን ሞዴልነት እየተከተል ነው፣ የሳቸውን አርአያነት እየተከተል ነው፣ እንደሳቸው እየሆን ነው። ይህ ነው የሳቸውን ሞዴልነት ማድረግ ማለት። ከሰው ጋር ስትገናኝ ሃይ ብለህ መገናኘት የለብህም። ይህ እንዲማ ከሆነ ያንተ ሞዴል ሌላ አካል ነው ማለት። ሃይ ባዮች ናቸው ያንተ ሞዴሎች፣ ያንተ አርአያዎች እነሱ ናቸው። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለህ የምትገናኝ ከሆነ ያንተ ሞዴል ማን ነው ማለት ነው? ረሱል ሰለላሁ ዐለይሂ ወሰለም። እቤት ስንገባ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለን ነው የምንገባው። ማንኛውም ቦታ ሱቅ ስትገባ፣ የሚገባበት ቦታ ሁሉ ስትገባ በሰላምታ እንድንገባ ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን። በዚህ ነው አርአያ ሞዴልነታቸውን የምንከተለው። ስልክም ስንደዋወል ሃሎ በማለት አይደለም፣ አሰላሙ አለይኩም ብለን መገናኘት አለብህ። መጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ከዛ በኋላ ነው ወደ ጉዳይ መሄድ ያለብህ። ይህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለህ በስልክም ስትናገር ማነው ሞዴል ያደረከው? ረሱልን ነው ሰለላሁ ዐለይሂ ወሰለም። በሳቸው ጊዜ ስልክ ነበረ እንዴት ልትነኝ ትችላለህ? ስልክ ማለት መገናኛ ብዙሃን አይደል የሚባለው? ሰውና ሰው የሚያገናኝ ነው። ሰውና ሰው ሲገናኝ በሰላምታ ይገናኝ ብለዋል። በአካልም ተገናኘ፣ በስልክም ተገናኘ፣ በደብዳቤም ተገናኘ። ደብዳቤም ስትጽፍ ምን ብለህ መጀመር አለብህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለህ መጻፍ። ቴክስት ስትጽፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለህ መጻፍ አለብህ። በዋትስአፕ ይሁን በቴሌግራም ይሁን በሜሴጅ ይሁን በደብዳቤም ስትጽፍ መጀመሪያ አሰላሙ አለይኩም ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለህ መቀጠል አለብህ። ግንኙነት ሰውና ሰውን በሚያገናኙ መንገዶች ሁሉ ግንኙነቱ መጀመር ያለበት በምንድነው? በአሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ነው የነብዩን ሞዴል መከተል ማለት። በተለያየ አጋጣሚ ሃይ እያልክ የምትገናኝ ከሆነ ሄሎ የምትል ከሆነ አንተ የነብዩን ሞዴልነት ትተኸዋል። ሌላ ሞዴል ነው እየተከተልክ ያለኸው ነው። ስለዚህ ቀይር። ይህን ሞዴል ወደ ጀሃነም የሚወስድ ሞዴል ነው ሃይ እያልክ። አጭር ትንሽ ምሳሌ ነው። በንግግር ከሰው ጋር ስትገናኝ የመጀመሪያ ንግግርህ ሃይ ከሆነ እንዴት አደርክ ከሆነ እንደምነህ ከሆነ የመጀመሪያው ንግግር ያንተ ሞዴል ሌሎች ናቸው ማለት ነው። ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ሞዴልነትን ልንከተል ይገባል። የእሳቸውን አርአያነት ከተከተል እውነተኛ ሙስሊሞች ነን፣ ሙእሚኖች ነን። ወደ ቀናው መንገድ አላህ ይመራናል። የቂያማም ቀን በእሳቸው መንገድ ነው አላህ የሚቀሰቅሰን። ግን ዱንያ ላይ የእሳቸው ሞዴልነትን ትተን የግላችን ሌላ ሞዴል ምናመጣ ከሆነ ግን አላህ ፊት ቀርቦ መዋረድ ይመጣል። ይሄ እንደ ንግግር ነው ያነሳ ነው። ስንናገር ንግግራችን በሰላምታ ከጀመርን በኋላ የምንነጋገረው ንግግር ቀልብ የማይሰብር የማያስደነግጥ ሞራል የማይነካ ጥሩ ቃል የሆነ የአላህን ቁጣ ማያመጣ ሐራም ያልሆነ ወንጀል ባልሆነ ነገር ነው መነጋገር አለብን። ሐሜት፣ ውሸት የሌለበት ሐቅ መናገር የነብዩ ሰለላሁ ዐለይሂ ወሰለም አርአያ ሞዴልነትን መከተል ሐቅ መናገር። ምን ይላሉ የአላህ መልእክተኛ? እንዲህ ይላሉ ከሊመቱ ሐቅን አክበሩል ጂሃድ ከሊመቱ ሐቅን عند سلطان جائر ይላሉ። ትልቅ ጂሃድ ብሎ ማለት በዳይ ባለስልጣን አጠገብ ሆኖ ሐቅ መናገራል። ሐቅ በመናገር ነብዩ ሰለላሁ ዐለይሂ ወሰለም ሞዴል ናቸው፣ አርአያ ናቸው። አንድ ቀን ዋሽተው አያውቁም። ሂረቅል የሚባል ሻም ላይ የነበረ ንጉስ አቡ ሱፊያን ከመስለሙ በፊት ለንግድ ወደ ሻም ሄዶ ነበርና እናንተ ጋር በአገራችሁ ነብይ ነኝ የሚል መጥቷል አሉ። ስለሱ በዝርዝር ማወቅ ፈልጋለሁና የቅርብ ቤተሰቡ የሆነ ሰው ስጡኛል ብሎ ጠየቀ ነጋዴውን። የንግዴው ቅፍለት አቡ ሱፊያንን ሰጡት። አቡ ሱፊያን ብዙ ጥያቄዎች ጠየቀው። ከጠየቀው ነገር ውስጥ አንዱ ምንድነው? ዋሽቶ ያውቃል ወይ? ውሸት ተናግሮ ያውቃል ወይ? አረ በፍጹም ዋሽቶ አያውቅም። ነብይ ነኝ ከማለቱ በፊት እናንተ 40 ዓመት ከናንተ ጋር ኑሯል። በ40 ዓመት ውስጥ ነብይ ሳይሆን ማለት ነው ዋሽቶ ያውቃልን? በፍጹም ዋሽቶ አያውቅም አለ። ታዲያ አሁን እንዴት ወደ አላህ ሲጣራ ውሸታም ለምን አላችሁት?
እስካሁን ዋሽቶ ማያውቀውን አሁን እንዴት ይዋሻል ብላችሁ አሰባችሁ? ሐቅ መናገር የነብዩን ሰለላሁ ዐለይሂ ወሰለም ሞዴልነትን አርአያነትን መከተል ነው። ነብዩ ሰለላሁ ዐለይሂ ወሰለም በሁሉም የህይወት ዘርፍ ሞዴል ናቸው። በባልነት ካያቸው ምርጥ ሞዴል ናቸው። እንደ ባል ስታያቸው ምርጥ ሞዴል ናቸው። እሳቸውን መምሰል እከሌ ለምስቱ እንደዚህ ነው፣ እከሌ ለምስቱ እንደዚህ ነው የሚል ነገር ሳይሆን ማንሳት አለብን። ነብዩ ሰለላሁ ዐለይሂ ወሰለም ለምስቶቻቸው ምን ነበሩ? ያንን ነው እሳቸውን አርአያ ሞዴል ማድረግ ያለብን። ነብዩ ሰለላሁ ዐለይሂ ወሰለም ምስቶቻቸውን ያቆላምጡ ነበረ። እናታችን አይሻ ያ አይሻዬ ያ ሐምራ ቀዮ እያሉ ያቆላመጡ ይጠሯት ነበር። አንተ ምስትን ታቆላምጣለህ? በስሟስ ትጠራታለህ ወይስ አንቺ ነው የምትለው? እሷ አንቺ በስሟ እንኳን አይጠራም። በስሟ መጥራት ያን ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ እናታችን አይሻ ሐይድ ላይ የወር አበባ ላይ ሆነው ታፋቸውን ተንተርሰው ቁርአን ይቀሩ ነበረ። ቁርአን አሁን ይሄ ዞር በይ ከዚህ ነው በቃ ዞር በይ ከዚህ ራቅ በይ ተወሰውሻለሽ አይነት ሐሳብ ነው አንዳንድ ሰው የሚያስበው። ይህ አግባብ አይደለም። ለጥሩ ባልነት የነብዩን ሰለላሁ ዐለይሂ ወሰለም ሞዴልነትን መውሰድ አለብን። እናታችን አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ከቤት ውጭ ሲሆኑ ምን አይነት ነገር ባህሪ እንዳላቸው እናውቃለን። ግን ቤት ውስጥ ሲሆኑ ከምስቶቻቸው ጋር ሲሆኑ ምን ነበሩ ተብላ ስትጠየቅ እኛ ጋማ ሲሆኑ ኩሽና ነው የሚኖሩት አለች። ኩሽና ናቸው። ወይ እሳት ያቃጥላሉ፣ ወይ እንጨት ያደርጋሉ፣ ወይ የሚሰራ ስራ ይሰራሉ። ስራ ነው የሚሰሩት። የተቀደደ ልብስ ካለ ይሰፋሉ። ይሄን ስራ ነው የሚሰሩ። ጫማቸው ይሰፉ ነበረ። የቤት ስራ ከኩሽና ከምስቶቻቸው ጋር ነው የነበሩት ነው። ይሄን መሰለን ሞዴል አርአያ ማድረግ ማለት ይሄ ነው። ጥሩ ባል ማለት ለጥሩ ባል ሞዴል ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ብቻ አይደለም፣ ለጥሩ መሪ፣ ለሀገር መሪ፣ የሀገር መሪ ሆንክ፣ የድርጅት መሪ ሆንክ፣ የቤተሰብህ መሪ ሆንክ፣ የምትመራው አካል በዛም አነሰ የጥሩ አመራር የጥሩ መሪ ሞዴል ናቸው ነብዩ ሰለላሁ ዐለይሂ ወሰለም። መመሪያን በማስተላለፍ ይሁን ለህዝባቸውን በመሐሳብ በመቀበል ይሁን ግልጽ ነበሩ። አስተውሉ። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን በቀብር አጠገብ ሲያልፉ አንድ ሴት ልጅ ሞቶባት ልጁ ቀብር ላይ ታለቅሳለች። ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ሆነው ሲያልፉ ምን አሏት? እተቂላህ ወስብሪ አሏት። አላህን ፍሪ ሰብር አድርጊ አሏት። ምን አለቻቸው? ኢለይከ ዐኒ ፈኢነከ ለም ትሰቢ ሙሲበቲ፣ ዞር በልልኝ በእኔ የደረሰው ስላልደረሰብህ ነው ብላ አለቻቸው። እሳቸው ካለፉ በኋላ አንቺ እኚህ እኮ የአላህ መልእክተኛ ናቸው ተባለች። የአላህ መልእክተኛ አሽረፈል ኸልቅ ዱንያ ላይ እሳቸውን መሰለ የለም። ምርጡ ነቢይ። ደነገጠች። ልሳቸውን ይህን መልስ የሰጠሁት ደነገጠችና እቤታቸው ድረስ ሄደች። ይቅርታ ለመጠየቅ እቤታቸው ድረስ ሄደች። ቤታቸው ሂዳ ዘበኛ ትጠብቃለች፣ ሚያስገባ ትጠብቃለች። ማንም የለም። ሂዳ ስተት ብላ በቀጥታ በተገላጭ አገኘቻቸው። ግልጹን አገኘቻቸው። የአላህ መልእክተኛ ሆይ ይቅርታ አድርጉልኝ፣ እርሶ መሆኑን አላወቅኩኝም። አይ ለማንኛውም ሰብር ማለት ሙሲባው እንደደረሰ ነው እንጂ አሁን ማመተሽ አሁን ሰብራለሁ ብለሽ ብትይኝ ጊዜው አልፏል አይነት ምክር ሰጧት። ዋናው ቁም ነገሩ የቱ ጋር ነው? የመሪ ሞዴል። መሪ ለህዝቡ ቅርብ መሆን አለበት። መሪ ከህዝቡ ከራቀ፣ መሪ ከህዝቡ ከተሰወረ፣ መሪ በዙሪያው ህዝብ እንዳያገኘው ዙሪያውን በተለያዩ አጥሮች ካጠረ መሪ ሊሆን አይችልም። ማን ነው የሚመራው? ራሱን ነው የሚመራው ወይስ ማንም አገሪቷ ማን እንደሚመራት አይታወቅም። መሪ ለህዝቡ ቅርብና ግልጽ መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ሴት ልጅ በቀጥታ የምታገኛቸው ነበር። ይህን ብቻም አይደለም፣ ባሪያ የሆነች ሴት ይላሉ። ባሪያ የሆነች ሴት አሩጊት የሆነች ነብዩን ሰለላሁ ዐለይሂ ወሰለም ለሆነ ጉዳይ ይፈልጋለሁ ና ብላ ካለቻቸው እሺ ብለዋት ወደ ወሰደቻቸው ቦታ ይሄዱ ነበረ። አስተውሉ። ወደ ወሰደቻቸው ቦታ ይሄዱ ነበረ። ተዋዱዕ ያላቸው፣ ኩራት የሌለባቸው እኔ ባይነት የሌለባቸው ነበሩ። ለሁሉም ግልጽ ነበሩ። አይደለም የሰው ልጅ ብሶቱን የሚያቀርብ የሰው ልጅ ብቻ አይደለም፣ እንስሳ ሁሉ ብሶቱን ያቀርብላቸው ነበረ። ወደ እንስሳቶቹ ከመሄደ በፊት በአንድ ወቅት ነብዩ ዘንድ ሰለላሁ ዐለይሂ ወሰለም ሴቶች ይመጡና
ልክ ተቃውሞ ያሰማሉ በባሎቻቸው ላይ ባሎቻችን ይገርፉናል ይሰድቡናል ይመቱናል ተቸገርን አዛረጉን ባሎቻችን ብሎ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ለወንዶች ምክር ሰጡ እናንተ ወንዶች ለምንድነው ሴቶቻችሁ የምትመቱት ለሴቶች ምስቶቹን አዛሚ ያድርግ የሚያስቸግር ሰው ኸይረኛ አይደለም ብሎ አሉ ከዛን ወንዶቹ ተመከሩ እቤት ሲገቡ ወንዱ ያ ሚማታው ኃይለኛ ነበር ወንዱ ሁሉ ጸጥታል خلاص እጁን ሰበሰበ ነብዩ አትንኩ ብሎ አላ ነብዩ አትንኩ ብሎ መንካት የለም በቃ ዝም አለ ከዛን ምስቶች አጓሯ በቃ ማን አለባቸው እንደፈለጉ ማውራት ወንዶች በባሎቻቸው ላይ ያወራሉ ይላሉ እንደፈለጉ ዘነጡባቸው በማግስቱ ወንዶች መጣውንም ተቃውሙ ያላህ መልእክተኛ ሆይ ይኸው ሴቶች የርሶ ምክር ሰምተው ቤት አናሳድርማሉ አናስገባማሉ አናስቀምጣሉን ምን ይሻለናል አሁንም ሴቶችን መከሩ አረባ ጨነቃቸው ነብዩ ሰለላሁ ዐለይሂ ወሰለም ሻሂድ ምንድነው ዋናው ነጥብ እንዲህ ሰው ያገኛቸው ነበር የፈለጋቸው ሰው ያገኛቸው ነበር ረሱልን ሰለላሁ ዐለይሂ ወሰለም ሁሉንም ችግር ይፈቱ ነበር እስከ ቤት ድረስ በመሄድም ይሁን ችግር ፈቺ ነበሩ ጥሩ አመራር ለህዝብ ቅርብ የሆነ ከህዝብ ጋር ቀረቤታ ግንኙነት ያለው ሲሆን ነው እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ብቻ አይደለም አመራር ሲሰጡ እዝነት የተሞላበት ረህማ ርህራሄ ያለበት መሪ አመራር ነው የጦር መሪ ነበሩ የሀገር መሪ ነበሩ ጥሩ ሞዴል መካን ሲቆጣጠሩ ያሳዩት ባህሪ ብቻ ዓለም ላይ የሌለ ወደፊቱም ማይኖር የሚባል ምናልባት ሙስሊም ሆኖ የሳቸውን ሞዴልነት አርአያነት የተከተለ መሪ ካልሆነ በስተቀር ነብዩ ሰለላሁ ዐለይሂ ወሰለም የመካ ሰዎች እሳቸውን ለመግደል ስንት ሙከራ አድርገውባቸዋል ሰሃቦቻቸውን አዛ አድርገውባቸው አስቸግረዋቸው ወደ ኢትዮጵያ ተሰደዋል ወደ መዲና ተሰደዋል ይህኑ ማይ በኃይለኝ ብዙ ችግር አደረሰውባቸዋል መጨረሻ መካን ከተቆጣጠሩ በኋላ ለህዝቦች እንደዚህ አዛል ያደረጓቸው ህዝቦች ምን አሏቸው እኔ ምን ውሳኔ ማስተላለፍባችሁ ይመስላችኋል ብሎ ጠይቋቸው እንግዲህ ሁሉም ይጠብቀው ምንድነው በቃ እንረሸናለን እንገደላለን ለምን ጥፋቱን ያውቃል ሁሉም ወንጀሉን ያውቃል ሁሉም ያን ነበር ሲጠብቁ የነበረው አንዱ ተነስቶ ምን አለ አንተማ ደግሰው ነህ ሩህ ነህ አዛኝ ነህ ድሮኮ እብድ ሲሏቸው ጠንቋይ ሲሏቸው ሞት ላንተ ሲሏቸው ስንት ሴራ ሲያሰሩባቸው የነበሩ ናቸው አይደለም መካ ላይ እሳቸው ለመግደል እኮ በተሰደዱበት መዲና ድረስ ማፊያ ቡድን አሰማርተዋል መዲና መርዝ ስለታማ መሳሪያ መርዝ አድርገው እንደሆነ ከወጋው መርዙ ይገድለዋል በመሳሪያው እንኳን በማይሞት ተብለው ተልኳል አላህ ያጋለጣቸው የኡሁድ ዘመቻ የተካሄደው ባሉበት እንጨርሰዋለን የአህዛብ ዘመቻ እዛ መዲና የተካሄደ ነው ብዙ ችግር ነው ያደረሱባቸው ያም ሆኖ ግን መጨረሻ ምን አሏቸው اذهبوا فانتم الطلقاء ሂዱ ነፃ ናችሁ ምንም አነካችሁ ማለት ነው ሰለላሁ ዐለይሂ ወሰለም በነፃ ሚታሰር የለም ሞት ቢፈረድ በቃ ሁላችሁ በነፃ ሂዱ በዚህ መመሪያ የሚሰጥ ማን አለ ሰምተህ ታውቃለህ አትሰማምም የለምም ምናልባት የነብዩ ሰለላሁ ዐለይሂ ወሰለም ታሪካቸውን አውቀው የሳቸውን ሞዴል አርአያነት የሚከተል መሪ ካልሆነ በስተቀር ማለት ነው በአመራር ደረጃ ቢወሰድ ጥሩ መሪ ይሁን ናቸው አነስ ኢብኑ ማሊክ ረዲየላሁ ዐንሁ ነብዩ ጋር ሰለላሁ ዐለይሂ ወሰለም 10 ዓመት ከሳቸው ጋር አብሬ ቆይቻለሁ አስተውሉ 10 ዓመት አብሬያቸው ነበርኩኛል በ10 ዓመት ውስጥ የሆነ መመሪያ ሰጥተውኝ የሰጡኝን መመሪያ ባለመተግበሬ ለምን አልተገበርክም ብለው ወቅሰውኝ አያውቁም ያላዘዙኝን ነገር ደግሞ በመፈጸሜ ለምን ፈጸምክ ብለው ወቅሰውኝ አያውቁም ይላል አላሁ አክበር خلاص አለፈ አይደለም በቃው በኋላ ስራው ነው በቀጣይ ይስተካከል ነው ያለፈው አልፏል በቀጣዩ ይስተካከል መሰራት የሌለበትን ካሁን በኋላ እንዳሰራ መሰራት ያለበትን እሺ ካሁን በኋላ ስራው የሚሉ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም አሁን ሰዓት ያለ አመራር ምንድነው የሚለው እኔ ያዘዝኩትን ካልፈጸምክ በልድ ከስልጣን ማባረር ወደ እስር ቤት ወደ እርምጃ ምርጥ መሪ ታሪካቸው ብዙ ነው በመሪ ደረጃ ትልቅ ሞዴል አርአያ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሰላት ሲያሰግዱ መሪው ነው ሰላት ሲያሰግዱ ተመርከቱ የህፃናትን ለቅሶ ሲሰሙ ሰላቱን አጠራ አድርገው ያሰግዳሉ ከዛ ምን ብሎ ተናገሩ እኔ ሰላት ያሰግድኩኝ አሉ ረጋብዬ አስረዝሜ መስገር እየፈለኩኝ የሚያለቅሱ ህፃናትን ድምጽ ስሰማ እናትየው ትጨነቃለች ብዬ ቶሎ ብዬ አሰግዳለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም እናቱ እንዳትወሰወስ ይህን መሰለ አዛኝ
ለልጁም ያዘኑ ለእናቷም ያዘኑ መሪ ሆነው ማለት ነው። መሪ ሆኖ ለሕፃን የሚያዝን፣ መሪ ሆኖ ለሴቶች የሚያዝን፣ ለደካማዎች የሚያዝን እንዲህ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ከሕፃናት ጋር የነበራቸው ነገር ትልቅ ሞዴል ነው፣ አርአያ ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ቁጭ ባሉበት ሕፃናቶች መጡ። ሕፃናቶችን እቅፍ አድርጎ ሳሟቸው። እቅፍ አድርጎ ምን ያደረጓቸው? ሳሟቸው። አንድ ባለባት የሚባል ወይም ባለበት አካባቢ የሀገር ሽማግሌ የሚባል ሰው አለ። እንዴ ሕፃናትን ትስማለህ እንዴ አላቸው። አንተ አትስሙም እንዴ አሉት። አወረኔ 10 ልጆች አሉኝ አንዱንም ስም ያላውቅም አላቸው። ምን አሉት? አላህ እዝነትን ከቀልብ መንጭቆ ካወጣብህ ምን ላድርግልህ አሉት። ቅር አላቸው ነብዩ ሰለላሁ ዐለይሂ ወሰለም። እንዴት ሕፃን ልጅ አስመን? ሕፃን ልጅ መሳም ረህማ ነው፣ እዝነት ነው። ሕፃን ልጅን መሳም ቀልድ የሚመስለው ወይም መጃጃል የሚመስለው ሰው አይደለም፣ ረህማ ነው፣ እዝነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሕፃናትን ሲያገኙ ከሕፃናት ጋር ይጫወቱ ነበረ። የኬላ አባት ወይ እያሉ ሁሉ ሕፃን ልጅ ምን ልጅ የለውም የኬላ አባት ይባላል። መቼ አደግና ነው መቼ አባት ሆነና ነው። ግን አባት ሕፃናቶች ሁሉ ጊዜ ምን ይወዳሉ? ትልቅነ ሲባል ደስ ይላቸዋል። አባትነ እናትነ ሲባል ደስ ይላቸዋል። ከፍ ማለት ነው የሚወዱትና የኬላ አባት ያሉ ያጫውቱ ነበር። ረሱል ሰለላሁ ዐለይሂ ወሰለም ሕፃናትን ሲያገኙ ያቅፉ ነበረ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ኢማም ሆነው እያሰገዱ እያሉ ልጃቸው ከሐሰንና ከሁሴን አንዳቸው ላያቸው ወጥቶ እንደ ፈረስ ቁጭ አለባቸው። ስጁድ ላይ ነው ያሉት። እሱ እስኪወርድ ድረስ ቀና አላሉም። አስተውል። እስኪወርድ ድረስ በራሱ ጊዜ እስኪወርድ ድረስ ጠበቁት። ስጁድ ላይ ሆነው ጠብቀው ሰሃቦች ሁሉ ተከትለው እየሰገዱ ነው። ሁሉም ስጁድ ላይ ነው ያሉት። ረዘመ ስጁዱ። ሰሃቦች ደነገጡ። ምን ተከሰተ? ምን መጣ? ስጁዱ ረዘመ። የአላህ መልእክተኛ ምን ደረሰባቸው? ምን ሆኑ ይሆን? ሁሉም ግራ ተጋብተዋል። ልጁ በራሱ ጊዜ ከወረደ በኋላ ከስጁድ ተነሱ። ሰላቱን ከጨረሱ በኋላ ዑዝራቸውን ለጀማዓው ተናገሩ። ደነገጣቸው። እንደ ምን ላድርግ? ልጄ ፈረስ አድርጎኝ እኮ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልጄ ፈረስ አድርጎኝ እኮ ነው። እስኪ ወርድ ጠብቆት ማለት ነው። ለሕፃናት የነበራቸው ርህራሄ እዝነትን ይመስላል። ይህ ብቻ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከገጠር ለመጣ ለእንግዳ ሰው ስርዓት አደብ የማያውቅን ሰው እንዴት አድርጎ ይዞ እንደነበረ አንድ ገጠር ሰው መስጂዳቸው ገባ። በመስጂዳቸው ሽንቱን ሸና። በመስጂድ ውስጥ ሽንቱን ሸና። የገጠር ሰው ትንሽ ፋቅ ብሎ መሽናት ነው። ምን ቤት ነው ውጭ ነው ምንም የለም። ሸና። ከዛን ሰሃቦቹ ምን አሉ? ደነገጡ። አንተ ምን ነካ? እንዴት መስጂድ ውስጥ ብለው ጮሁበት። የአላህ መልእክተኛ ምን አሉ? ተው አትጮሁበት፣ ሽንቱንም አታቋርጡት፣ ይጨርሳል። ከጨረሰ በኋላ ጠሩትና ምን አሉት? መስጂድ የተገነባው እኮ አላህን ለማምለክ አላህን ለመገዛት ቁርአን ለመቅራት ለዝክር ለዒባዳ ነው እንጂ አሁን አንተ ላደረከው አይነት ነገር አይደለም አሉት። በጣም ተደሰተና ምን አለ? ያ አላህ አለ ለኔና ለነብዩ ሙሐመድ ብቻ እዘንልን፣ ከኛ ውጭ ለማንም እንዳታዝን አለ። አሁን አስተውሉ። ምንድነው ይሄን ያስባለው? ይህን ቃል እንዲናገር ያስደረገው ምንድነው? እዝነታቸው ነው፣ ርህራሄያቸው ነው። አስተምሮቶቻቸው እንዴት አድርጎ እንደሚያስተምሩ፣ እንዴት አድርጎ እንደሚያዝኑ፣ ሰው እንዴት አድርጎ እንደሚስቡ ይህን ማርኮ ተስቦ ተማርኮ ይህን ቃል ተናገረ። እሱም ንግግሩ ጥፋት ነበረና እኔን አመስግኖኛል እኔን ከፍ አድርጎኛል ብሎ ዝም አላሉም። ወዲያው ለሱም ትምህርት ሰጡት። ምን አሉት? ለቀድ ضيقت واسعا ሰፊውን የአላህ ረህመትማ አታጥበው ለሌላውም ይድረስ አሉት ነብዩ ሰለላሁ ዐለይሂ ወሰለም። እሱም ሲያጠፋ እሱን መልሰው መከሩት። ጥሩ መካሪ ጥሩ አስተማሪ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። በዒባዳ ዙሪያ አላህን በማምለክ ዙሪያ ሞዴል ናቸው። በወላጅነት ሞዴል እንደሆኑት፣ በባልነት ሞዴል እንደሆኑት፣ በአስተዳደር በመሪነት ሞዴል እንደሆኑት፣ በጥሩ ተናጋሪ በኮሙኒኬሽን ሞዴል እንደሆኑት አላህን በማምለክ የአላህ ባሪያ በመሆንም ዙሪያ ሞዴል ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። አርአያ ነበሩ የአላህ መልእክተኛ። ረሱል ሰለላሁ ዐለይሂ ወሰለም አላህን ከመዘከር ቦዝነው አያውቁ። ሁሌ አላህን ይዘክራሉ። እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የዝክሩላህ ፊ ኩል አሕያን፣ ሁል ጊዜ አላህን እንደዘከሩ ነበር። ሁል ጊዜ ዝክር፣ አላህን መዘከር ከምላሳቸው ጠፍቶ ያውቅ። ሁሌ አላህ መዘከር ከዒባዳ ሁሉ ምርጥ ዒባዳ አላህን መዘከር ነው። ሰበቀል ሙፈሪዱን፣
ነጣዮች ቀደሙ በለጡ ማለት እነማን ናቸው ሲባሉ الذاكرون الله كثيرا والذاكرات ብዙ አላህን የሚዘክሩ ወንዶችና በብዛት አላህን የሚዘክሩ ሴቶች ናቸው ቀደሙ ከሁሉም ዒባዳ ይህን የዝክርን ዒባዳ ተግባሪዎች ቀደሙ በለጡዋል ረሱል ሰለላሁ ዐለይሂ ወሰለም ዝም ያሉበት ጊዜ አታገኝም ከዝክር ዝክር እኮ ትልቁ ሰላት ዝክር ነው ጾም ዝክር ነው ሁሉም ዒባዳ ዝክር ነው ከዋና ዋና ዒባዳዎች ውጭም አላህን ይዘክሩ ነበር በዝክር ሞዴል እናደርጋቸው ይገባል አላህን የመፍቀር አላህን የመፍራት ወደ አላህ የመቃረብ ትልቁ ዒባዳ ዝክር ነው ሁሌ ነው የምትዘክሩ ሁሉ ጊዜ ስተኛ ዝክር ስትነሳ ዝክር ሁሉ ጊዜ ዝክር አላህን አለመርሳት አላህ መዘንጋት የለብም መርሳት የለብም መዘናጋት የለብም ሁሌም ከአላህ ጋር መሆን አላህን የሚዘክር ሰው ሁሌ ከአላህ ጋር ነው فاذكروني اذكركم አስታውሳችኋለሁ አላህን የሚዘክሩ ሁሌ ከአላህ ጋር ናቸው ነብዩ ሰለላሁ ዐለይሂ ወሰለም ዝክርን በጣም ያበዙ ነበር ይህ ምን ያህል የአላህ ባሪያ መሆናቸውን አላህን ማምለካቸውን ወደ አላህ መቃረባቸውን ያሳያል የሰላት ዒባዳቸውን ብንመለከት አስተውሉ ነብዩ ሰለላሁ ዐለይሂ ወሰለም ሰላት ሲሰግዱ ማስረዘም ይወዳሉ ረጋ ማለት ይወዳሉ ሰላት ሲሰግዱ በተመስጦ ነው የሚሰግዱት ነብዩ ሰለላሁ ዐለይሂ ወሰለም ሰላት ሲሰግዱ ሌሊት ሰላት ሲሰግዱ እግራቸው ያብጥ ነበር ረጅም ሰዓት ከመቆም የተነሳ ተረከዛቸው እግራቸው ያብጣል እናታችን አይሻ ረዲየላሁ ዐንሃ አዝናላቸው ተቆርቁራ ማለት ነው ምን ትላቸው ነበር የአላህ መልእክተኛ ሆይ ምን ነው እግሮ እስኪያጥ ድረስ ይሰግዳሉ ለወንጀል ከሆነ አላህ ምሮታል ያለፈውም ይመጣውም ተምረዋል ለምንድነው እንደዚህ አካሉን እንዲያንገላቱት ብላለቻቸው ምን ብለው መለሱላት አፈላ አኩኑ አብደን ሸኩራ ሁሉን ነገር ላደረገልኝ አላህ አመስጋኝ ባሪያ መሆን የለብኝም እንዴ ታዲያ ብለው ነው የመለሱላት ይህ ሁሉ ዒባዳ የሚደክሙት ለአላህ ሹክር ለማድረስ ነው ዋናውን ዒባዳ ለማድረግ ሹክር ለማድረስ ነው ለዋናው ዒባዳ አይደለም እኛ አይደለም ለሹክር ዋናው ዒባዳ ላይ ሰነፎች ነን ዋና ዒባዳ ላይ ረሱላችንን ሰለላሁ ዐለይሂ ወሰለም ሞዴል አላደረግንም ሰላታችን እንደ ረሱል ይሁን ሱናም ሰላት ይሁን ዋጅብ ሰላትን ሰግድ እንደ ረሱል ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ እንዳያችሁኝ ስገዱ እንደኔ ስገዱ ነው ያለን እንደየራሳችሁ ስገዱ አላሉንም የምንሰግደው ሰላት እንደየራሳችን ነው የአብዛኛው የሁሉ ባይባልም እንደ ራሳችን አይደለም መስገድ አለብን እንደ ረሱል ሰለላሁ ዐለይሂ ወሰለም እሳቸውን ሞዴል ማድረግ አለብን አርአያ ማድረግ አለብን ጾም ስንጾም ጿሚ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ሰጋጅ ነበሩ ዛኪር ነበሩ ቁርአንን የሚቀሩ ነበር በዒባዳችን እሳቸውን ሞዴል ማድረግ አለብን አርአያ ማድረግ አለብን በሰደቃም ዙሪያ በመለገስ በመስጠትም አላሁ አክበር ማን ብሏቸው እንደሳቸው ማን ብሉ አላሁ አክበር ምን ተብሎ የተገለጹት ነብዩ ሰለላሁ ዐለይሂ ወሰለም ሁሌም ሰደቃ ይሰጣሉ ረመዳን ወር ሲሆን ሰደቃቸው እንደ ንፋስ ነበር አሉ ምን ማለት ነው እንደ ንፍካን አጅወደ الناس بالخير ሁሌም ከማንም ሰው የበለጠ በሰደቃ በቸርነት ከሁሉም ይበልጣሉ ረመዳን ወር ላይ ሲሆን ደግሞ በጣም ስለጋሽ ነበሩ ከንፋስ የበለጠ ፈጣን ነበሩ አላሁ አክበር በዚህ ሞዴላችን ነብዩ መሆን አለባቸው ሰለላሁ ዐለይሂ ወሰለም ለሰው በማዘን ሰውን በመርዳት ለሰው በማገዝ ሞዴላችን አርአያችን ነብዩ መሆን አለባቸው ባሁን ሰዓት ሰሙ ይሆናል እከሌ ባለ ሀብት እንዲ ሚሊዮን ብር ሰጠ መስጠት ካልቀረ እንደሱ ነው እንጂ ያኺ ምን ሰጠ እሱ ረሱልን ሞዴል ማድረግ አለብህ እሱም ሰጥቷል አላህ ይቀበለው የሰጠውን ግን እንደ ሞዴል እንደ አርአያ ማንሳት ያለብን ማንን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ነገር ሞዴል ሆኖ አላህ ያስቀመጠልን እስኪ አስተውሉ ምንም ሰደቃ ሰጠ የሚባል ሰው የፈለገውን ቢሰጥ እንደ ረሱል አይሰጥም የለም እንደ ረሱል ቢሰጥ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሰላት አሰግደው እንደጨረሱ ፈጥነው ወደ ቤታቸው ገቡ እየሮጡ ወደ ቤት ሄዱ ሰው ተደናገጠ ምንድነው ምን መጣ ደነገጡ ሰሃቦች ቤት ደርሰው ቶሎ ተመለሱና ፈጥነው የሄዱበትን ጉዳይ አስረዱ ሶም ግር ብሎት ስለነበረ አይ ቀደም ወደ ሰላት ከመምጣት በፊት ሀዲያ የመጣ ወርቅ ነበረ ያን ወርቅ ሰደቃ ስጡ ለተቸገረ ሰው አከፋፍሉ ብዬ መመሪያ ሳልሰጥ ነበር ወደ ሰላት የመጣሁት
አሁን ፈጥኜ የሄድኩት ሰደቃ እንዲሰጥ ለማዘዝ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዲህ ፈጥሮ የሚሰጥ አለ እንዴ? ተጎትጉቶ ተወትውቶ አጅራለው አላህ ዘንድ ታገኘዋለህ። ዱንያ ለቀት ሄዳለ ወደ ኺራ ብታሳልፈው ይሻላል። ዱንያ ጠፊ ነች። አላህ ይጨምርልሃል። አንድ ብትሰጥ በቦታው ይተካልሃል፣ ያበዛልሃል፣ ብዙ ይሆንልሃል። ተወትውቶ በውትወታ ነው በቃ 100 ሺህ ነው ይቻላል። ላህን በስንት መከራ አሙቀው አግለኸው በስንት መከራ ነው የሚነይተው። እንደዚህ አይነቱ ነው ሰጠ ለገሰ የሚባለው። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አልነበሩም። ፈጣን በልገሳ ዙሪያ ፈጣን ነበሩ። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሀብታም ነበሩ። በጣም ሀብታም ነበሩ። ግን ሀብታቸው ውሎ አያድርም። ይሰጣል ያልቃል። አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ስጠኝ ብሎ ጠየቃቸው። ሰደቃ ስጠኝ አላቸው። ውሰድ አሉት። አሁን ወጣው ውሰድ። ለጠየቃቸው ውሰድ ነው፣ መስጠት ነው። በጣም ብዙ ሀብት ተቀበለና ሀብቱን እየነዳ ወደ ቤተሰቡ ሄደና እናንተ ሰዎች ስለሙ ነብይ ሙሐመድ የሚሰጠው ስጦታ ድህነት የማይፈራ ሰው አሰጣጥ ነው የሚሰጠው። ቢሰጥ ማያልቅበት። ሂዱ በቃ መስጠት ብቻ ነው ስራው ምንድነው? መስጠት መለገስ ብቻ ነው እያሉ የተገለጹት ነብዩ ሰለላሁ ዐለይሂ ወሰለም ቸር ለጋሽ የነበሩ ናቸው። ይህ እንደ ተግባራቸው አስተምሮታቸውን ብትመለከት ከዚህ የበለጠ የጠነከረው አስተምሮቱ ምን አሉ? ወላሂ ላ ዩእሚን አሉ። በአላህ እምላለሁ አላመነም። በአላህ እምላለሁ አላመነም አሉ። ተዋረደ፣ ከሰረ። ማን ነው እሱ ተባሉ? መን ባተ ሸብዓን ወጃሩሁ ጃኢዕ። ጎረቤቱ ተርቦ እያደረ ጠግቦ ያደረ ሰው አላመነም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላመነም አሉ። ሶስት እየማሉ አላመነም አሉ። ምን ማለት ነው ይሄ? አንተ ዋጅቡ ዘካ ነው ብቻ ነው ብለህ በአመት ዘካ ብቻ ቆጥረን ለማውጣት ደምረ ቀንሰ ለማውጣት ተዘጋጃል። እሱ ብቻ አይደለም ዋጅብ። ጎረቤት ከተራበ ያን ጎረቤት የማብላት ዋጅብ አለብህ፣ ግዴታ ነው። እምነት የለህም አሉ እኮ በቃ አላመነም አሉ። ይሄ ማለት ዋጅብ መሆኑን የሚያሳየው አላመነም። ሶስቴ ደጋግማ አላመነም ያሉት። ስለዚህ ዋጅብ የሆኑ ሰደቃዎች ብዙ አሉ። የግድው ዘካ ብቻ አይደለም፣ ሁኔታም ያመጣቸው ገጠመኝ የሚገጥምህ በግድ መስጠት ያለብህ ሁኔታዎች ይኖራሉ። በእነዚህ ሁኔታዎች መስጠት አለብህ ብሎ ያስተማሩት ይሄን ብቻ አይደለም። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? በዚሁ በቸርነት በሰደቃ ዙሪያ ሀለከል ሙክሲሩን አሉ። ባለ ሀብቶች ጠፉዋል፣ ወደሙዋል። አልሙክሲሩን ማለት ብዙ ሀብት ያላቸው ጠፉ፣ በቃ ወደሙ፣ የጀሃነም ሆኑ ባለ ሀብቶች አሉ። ኢላ ሲቀር አሉ መን ቃለ ቢማሊ ሀከዛ ወሀከዛ አሉ። በሀብቱ ሰደቃ ሲሰጥ በቀኝም ሰደቃ፣ በግራም ሰደቃ፣ ከፊትም ሰደቃ፣ ከኋላም ሰደቃ። ሀብቱን እንደዚህ በመስጠት ብቻ እንደዚህ ሰደቃ በማብዛት ላይ ሁኖ ሀብቱን የሚያስተዳድር ባለ ሀብት ከሆነ እንጂ እየቋጠረ የሚያከማች ባለ ሀብትማ አለቀለት፣ ወደመ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። በመለገስ በመስጠት ዙሪያ ሞዴል አርአያ ነበሩ። ረሱላችን ሰለላሁ ዐለይሂ ወሰለም ጥሩ አስተማሪ ነበሩ። በአስተማሪነት፣ በዳዒነት፣ በዓሊምነት ሞዴል አርአያ ናቸው። ተከታይ ያላገኘው ልብ በሉ፣ ተከታይ ያላገኘ ሚከተላቸው ያላገኘ የእሳቸውን አርአያነት የሚወስድ ያላገኘ ርዕስ የአስተማሪ የዳዒነታቸው ርዕስ ነው። ይህ ርዕስ በጣም ተበድሏል፣ እጅግ በጣም ተበድሏል። ነብዩ ሰለላሁ ዐለይሂ ወሰለም በየገበያው እየሄዱ ነበር ዳዕዋ ያደርጉ የነበረው። በየስብሰባ ቦታ እየሄዱ ነበር ዳዕዋ ያደርጉ የነበረው። ለትልቅ ለትንሹ ነበር ሲያስተምሩ የነበረው። እኛ ዳዕዋ የምናደርገው መስጂድ ውስጥ፣ ለዛውም በልዩ ፕሮግራም ከተዘጋጀ ብቻ ነው። የሆነ ሰው ጥፋት ሲያጠፋ ካዩ እዛው ያርሙ ነበር። ለነገ አይሉም፣ እዛው ማረም ነው። ጀሃነም እንዳይገባባቸው እንዳይቀጣባቸው እዛው ያስተካክል። እዛው አስተማሪ፣ አዛኝ፣ ሩህሩህ ሰው ከጀሃነም እንዲወጣ ማስተማር ደከመኝ ሰለችኝ የለም። እብድ የተባሉበት ምክንያት ምንድነው? እንደ እብድ ይናገራሉ ነው። ቀን ማታ ያስተምራሉ። ቀን ማታ ዳዕዋ ሲያደርጉ ሲያስተምሩ ይጮሃሉ፣ ይቆጣሉ። ከአነሁ ሙንዚሩ ጀይሽን ወታደራዊ ንግግር ነው የሚናገሩት የነበረው። አስጠንቃቂ ንግግር ነው የሚናገሩት የነበረው። ሰው ተጠንቅቆ እንዲመለስ
ከጀሃነም ነፃ እንዲወጣ ሰው ጀነት እንዲገባ አኺር ሐያታቸው አላህ ያሳያቸው። በሞት አፋፍ ላይ ያሉ ጭንቀታቸው ለኡመታቸው ነበር እንደ ሰው ጀሃነም እንዳይገባ። ከፊታቸው ላይ ነበር ፎጣ ብድግ አድርገው አንስተው ምን ይሉ ነበር? ለዐነ አላሁ اليهود والنصارى اتخذوا قبور انبيائهم مساجد። ነሳራዎችና ይሁዳዎች አላህ ከረህመቱ ያርቃቸው የአንቢያዎቻቸውን ቀብር መስገጃ ቦታ አድርጎ በመያዛቸው እያሉ የሳቸው ቀብር መስገጃ ቦታ ተደርጎ እንዳይያዝ ያስጠነቅቁ ነበር። ሁሌ ሲያስተምሩ፣ ሁሌ ዳዕዋ ሲያረጉ፣ ሁሌ ሲናገሩ ወደ አኺራ ይሄዱት። በዚህ የሳቸው ሞዴል የሚከተል የሳቸውን አርአያ የተከተለ የለም ባይባልም ጠፍቷል። በጣም ያነሰ ነው። ስለዚህ እባካችሁ ሁላችንም ይህን ሞዴልነታቸው እንከተል። ሰላት ማይሰግድን ሰው አይተን ዝም አንበል። እናምጣው ወደ ሰላት፣ እናምጣው ወደ መስጂድ። ሱብሃንአላህ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ መጥቶ በጅምዓ ማይሰግድን ሰው ከነቤቱ ሊያቃጥሉት እንጨት ሰብስበው ሊያቃጥሉ ሊሄዱ ሲሉ እቤት ውስጥ ያለውን ሰው አስታውሰው ነው የተውት። ሴቶችን ዑዝረኞችን አስታውሰው እነሱ ይጎዳሉ ነው ያቆሙት ነብዩ ሰለላሁ ዐለይሂ ወሰለም። የዳዕዋው አጀንዳ የዳዕዋው ርዕስ ሞዴልነት ያጣ አጀንዳ ስለሆነ በዚህ ርዕስ ላይ ሁላችንም አደራ ላለው። ለምን የዳዕዋው ሞዴልነትን ከያዝን ሁሉም ይመጣል። የዳዕዋውን ሞዴልነት ከተውነው ግን አለ የሚባለው ይጠፋል፣ እንኳን ሌላ ነገር ይመጣል አለው። በሰማነው ምን ስራ ሰው አላህ አድርገን። የረሱላችን ሰለላሁ ዐለይሂ ወሰለም ፍቅር መሐባ አላህ ይስጠን። የሳቸውን ሞዴል የምንከተል አላህ አድርገን። ሰብስክራይብ በማድረግ ቤተሰብ ይሁኑ።